እንዴት ነው? ሰላም ነኝ። ሰላም በሰላም። አረ አታም ቆንጆ ክሪሎ እንትን እኮ ገና ከእንቅልፌ እየተነሳሁ ቁጭ ብዬ ሻይ ቡና ምን ላፍላ? ቁርስ ልስራ እንዴ? አመሰግናለሁ። ከምሩ ጋር በልቼ ነው የመጣሁት። ምን ነው በጠዋት? ወይ ለካ እራስቸው እሷ መድኃኒት አላት። አንቺ ተኝተሽ ስለቆየሽ እንጂ ሰዓቱ ሄዷል። 5 ሰዓት ሊሆን ሌሊት አይባልም። እሺ ታዲያ ምን እቀጣለሁ? ደግሞ ቤቴ ማናሳየ። እስኪ ቆየንና አሁን ልጠይቅሽ የምፈልገው ጥያቄ አለ። እሺ ምንድን ነው? ሁሉንም ጠይቀኝ። ከዳግም ጋር ዲኤንኤ ምርመራ እንድናደርግ እፈልጋለሁ። ስለዚህ ከእናትሽ ጋር አምጫት። እንደዛማ አይሆንም እንዴ? ቆይ አንተ ልጅ መሆኗን በአይነ መለየት አቅቶ ነው? እሱን ተይው። ያመንኩትን ያህል አምኛለሁ፣ ግን ደግሞ በደንብ እርግጠኛ እንደውም ማረጋገጥ አለብኝ። እና ታዲያ እውነት ከሆነ ቆይ አንተ ምን ልታደርግ ነው? መቼም ልጄን ከኔ ነጥቀል ትወስዳት አይደለም አይደል? እሱን አላውቅም፣ ግን አሁን ላይ ሀሳቤ ልጄ መሆን አለመሆኗን ማረጋገጥ ብቻ ነው። ኧረ እባክህ ከዛ በኋላ የሚሆነው ነገር የማያሳስበኝ ነው እንዴ የሚመስልህ? አልገባኝም። ቆይ እስከ ዛሬ ልጅህን አስቴን ቆይተሽ ምርመራ እናድርግ ስልሽ ለምንድን ነው ወደኋላ የምትይው? እንዴ ሚስትህ እኮ መውለድ አትችልም። የኔ ልጅ ብትወስዱብኝስ? ያን ያህል እንኳን ራስ ወዳድ አይደለም። ሲቀጥል ደግሞ እኔ ዳግም ልውሰድ ብል እንኳን ምሯ አትስማማም። እሺ አሁን ታዲያ ምን አድርጌ ነው የምትለኝ? ናሆም እለኔ ልጅቷ ትምጣና ምርመራውን እናድርግ። እሺ ግን ቃል ግባልኝ። ምን ነው ቃል የምገባልሽ? ይኸውልህ ናሆም ምሩ መውለድ ስለማትችል ብቻ ልጄን ከኔ ለመነጠል እንዳታስብ። ኢቭን ናሆም እዚህ ምን ትሰራለህ? በጣም ይቅርታ። ምሩ አምላኬ ሄሌኒ እኔ ብቻ መሰቃየት የለብኝም። እናንተም ቤቴ ድረስ መጣችሁ እንደዚህ እንደምትሆኑ አቅ ነበረ። ነገር ግን ስለመጣችሁና ስለ እኔ ጋር መጣችሁ እንደዚህ ግሬ ላይ ስለተንበረከካችሁ በጣም ደስ ብሎኛል እያለች ትገኛለች ማለት ነው። ናሆሚ ሄሌኒ ጋር ሄዶ የልጅቷን ዲኤንኤ ምርመራ እናደርጋለን ብሎ ሲላት ሄሌኒ አልተስማማችም ማለት ነው። ብትስማማ ኖሮ ጥሩ ነበር፣ ነገር ግን አልተስማማችም ማለት ነው። አሁን ደግሞ ሄዳ ስልኩን ጥላ እኔ መጣኸው ብላ ስልክህን ጥለክ ነው የወጣከውና ስልክህን ውሰድ፣ ለምንድነው ስልክህን ማትወስድ ብላ እየተከታተለቻቸው ትገኛለች ማለት ነው። ሄሌኒ በብሩ እነብሩ ህይወት ላይ እየገባች ጠልቃ እየገባች እያሰቃየቻቸው ትገኛለች ማለት ነው። በጣም እያሰቃየቻቸው ትገኛለች። ሄሌኒ በጣም ክፉ እየሆነች መታለች ማለት ነው። ሄሌኒ ተዋቶላታል ማለት ነው። የሰኒ እህት እዚህ ጋር ብቻዋን ቁጭ ብላ ካፌ ላይ ቁጭ ብላ ሻይ ጁስ እየጠጣች ትገኛለች ማለት ነው። ከዛ ምንድነው ቆይ አንቺ ችግሩ ምናምን እያለ ያወራት በጣም ደንግጣለች ማለት ነው። ግልጽ እኮ ነው ምንድነው እሱ ብሎ ሲጠይቃት እኔ በህይወቴ ያለው ፍቅርና ፍቅር ብቻ ነው እንጂ ሌላ ነገር የለም እያለችም ትገኛለች ማለት ነው። የሰኒ እህት በጣም እንትን እያለች ትገኛለች። ሱራፌል ይወደኛል ግን በጣም ይወደኛል ግን የማያዛልቅ ፍቅር ጥሩ አይደለም እያለች ትገኛለች። ሰው አይደል እንዲያጣመረን ሰው ያጣመረን ፍቅር እኮ ጥሩ አይደለም እያለች ትገኛለች። ቅዱስም ሰኒ እንደዚህ ያለች እኮ ላንቺ ብላ ነው። ሴት ልጅ እኮ እድሜዋ ይሄዳል እያለች ትገኛለች። እኔ እኮ እድሜ ሄዷል እኮ ስላልሸበርኩ ነው እንዴ እያለችም ትገኛለች። ወንድ ልጅ የፈለገ ነገር ቢሆን ችግር የለበትም። ሴት ልጅ ግን እድሜዋ ከሄደ በጣም አስቸጋሪ ነው እያለች ትገኛለች ማለት ነው። ስለ ናሆሚ ሳስብ ሁሉም ነገር ልጅ ስለሌለ ነው እንጂ ሌላ ነገር ብሎ አይደለም እንደዚህ የሚሆኑ እያለች ትገኛለች ማለት ነው። ምንድነው ደግሞ እዚህ ካፌ ላይ ለኔ አይታዘዝም እንዴ እያለችም ትገኛለች።
እያለችም ትገኛለች ማለት ነው። ሰኒን እያለች ትገወይ ጆከርዬ እንግዲህ ለብቻውን ቁጭ ብሎ አንድ ሴት ጫማ ልታስጠርግ መታ እየተመጓገሱ ይገኛሉ ማለት ነው። አሁን እኔ ምስቴ እየመጣች ስለሆነ ከዚህ መሄድ አለብሽ እያላትም ይገኛል ማለት ነው። ቆይሺ እያለች እሷም ሽጉጥ እያለ ቁርስም ምሳም እየበሉ ይገኛሉ ማለት ነው። በጣም ፊስ ሆኗል ማለት ነው ጆከር። ጆከር ሰኒ እንዳትመጣብህ ብቻ። ሰኒዬ እንደውም ከች ባልሽላቸው ለነ ጆከር። እውነት ለመናገር ጆከር አሁን ጉድክ ፈላ ማለት ነው። አሁን ሰኒ የደረሰችልህ ጊዜ አለቀለ። በጣም ነው ሰኒ አሁን ትመጣልሃለች። ከዛ አለ በለው እኔ ላጎርስህ ወይ እየተባባሉም ይገኛሉ። ሰኒ ከመጣች ግን ጉድክ ይፈላል ማለት ነው። ሰኒ አንተ እንደው አርፈ ብትቀመጥስ እስኪ አርፈ ብትቀመጥ ጥሩ ነበር። ግን ወይኔ ሰኒ ጭራሽ ብላ መጣልሃለች። እንግዲህ ሰኒም በንዴት የመጨረሻ ውሳኔሽን ንገሪ ብሎ ሲላት ለምንድነው ምግቡን አትበላም እንዴ ብላ ስትለው አልበላም እዚህ እኮ ለምን እንዳስቀመጥሽኝ እኔ አውቃለሁ እያላት ይገኛል ማለት ነው። አይደለም ለሌላ ነገር ቀርቶ ለሰላምታም እንደተጠየብሽኝ አውቃለሁ እያላት ይገኛል ለኪያ ማለት ነው። ኪያ ግን ነገሮቹ ሁሉ ላንቺ እንዴት ነው እንደ ቀላል የታዩሽ እያለ ይገኛል ማለት ነው። እንግዲህ ሁሉም ነገር ተሳስቻለሁኝ ብዬ ብልሽም ሊገባሽ አልቻለም። ሁሉም ነገር አንቺ እንደሚገባሽ ነው እንዴ የምትፈልጊው? አንቺ እንዳልሽው ነው እንዴ እንዲሆን ነው የምትፈልጊው እያለ እየተከራከራት ይገኛል ማለት ነው። ኪያም ደግሞ አንተ ወደ ጤና እስከምትመለስ ድረስ ዝም ብለህ ሌላ ነገር ውስጥ ባንገባ ጥሩ ነው እያለችው ትገኛለች። እሱም ደግሞ እና ታዲያ ሁሉም ነገር ከተስተካከለ እኔን አትፈልጊኝም ማለት ነው እንዴ እያላተም ይገኛል ማለት ነው። ያ ሁሉ ፍቅራችን ሀሳባችን በቀላሉ ልናልፈው ነው እንዴ እያላት ይገኛል ሄኖክም። ኪያም ደግሞ ያቆሰልከውን ልቤን ድጋሚ አታቁስለው እያለች ትገኛለች ማለት ነው። በጣም እያሳሰበ ይገኛል። በእርግጥ ኪያዬም ስለምትንከባከቢውም እናመሰግናለን። ሴት ልጁ ስትንከባከብም በጣም ደስ ይላል ማለት እና በጽናት መካከል ምን ተፈጠረ? በውሽ ምንድነው የችግር ሁሉ የምታወራው እያለ ይገኛል ማለት ነው። ኬራም ደግሞ ሱሲ እኮ ናት ሁሉም ነገር ተናግራ ሁሉም ነገር ማፍረስ እኮ የምትችል ሰው ናት እያለ ይገኛል ማለት ነው። ኬራም አይደለም ሌላ እሷን አይታ ቀርቶ ራሴን አይታ የትም የምትናገረው ነገሮቹ ሁሉ ከሷ ጋር የሚያሳስሩ ነገር ነው። ጽናት አይደለም ይሄንን ሰምታ ደግሞ ሌላ ነገር ይሄንን ሰምታ ቀርቶ ትንሽ ነገር ብሰማም በጣም ትጨናነቃለች እያለ ይገኛል ማለት ነው። ሶሲ ደግሞ ነገሩማ የነገረችን ነገር ስለሱ ነው እያለ ይገኛል። ቅዱስም ምንድነው ደግሞ የምትነግረክ እያለ ይገኛል። ኬራም እባክህን ተው ቅዱስ፣ ሁሉም ከተናገሩ ሆድ ባዶ ይቀራል እያለ ይገኛል ማለት ነው። ኬራዬ ቅዱስ ኬራ አንተ እኮ ሱሲን ታውቃታለህ እያለ ይገኛል ማለት ነው። አዎ አውቃታለሁ፣ በቀላሉ የምረሳት አይመስለኝም እያለ ይገኛል ማለት ነው። ጽናት ቆይ ከዚህም በፊት ስትናገር ይሄንን ነገር ሰምተህ ታውቃለህ እንዴ ብሎ እያለው ይገኛል ማለት ነው። ሱሲ ምንም ማለት አልችልም። ሶሲ የምትናገረው ብዙ ነገር ያላቸው ግንኙነት እንዳላቸው ነው የምትናገረው እያለ ይገኛል። እሱም ካወቅ ደግሞ ሶሲን በደንብ ታውቃታለህ። ሶሲ ብዙ ነገር ቀያይራ ልትናገርም ትችላለህ እያለ ይገኛል። ኬራም ደግሞ በጽናት ላይ በጣም ቅሬታ እያቀረበ ይገኛል። ኬራና ጽናት በጣም ተቀያይሟል ማለት ነው።
ኬራ እንግዲህ ጽናትን በጥርጣሬ እንትን እያለ ይገኛል። የቀድሞ ፍቅረኛው መታ እየበጠበጠቻቸውም ትገኛለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው።